ሩትዬ እንግዲህ የትላንትና ለቅሶዋ ከፊቷ ላይ ጠፍቶ እንደዚህ ፈገግ ብላ ስቃ መታለናለች ማለት ነው። ከደስታ ጋር ደስታ እንግዲህ ሽማግሌውም ቤት ሳይደርሱ ዛሬ ደግሞ ይሄ ሩትዬ ጋር መጥቶ ከሜሪ ዳኒ ፈረንጁ ማን ነበር አንዱ ማን ነበር እናንተ ደስታ ሆኖ መጥተዋል ማለት ነው። እንደምታዩቸው እንግዲህ ሲጨፍሩ ነበረ። ትላንት ሄርሜላ ቤት ሲጨፈር ነበር። ዛሬ ደግሞ ሩትዬ ቤት እየጨፈሩ ነው። እናንተ ግን አንድ ጥያቄ ልጠይቃችሁ። ሩትዬ ጥርሷን ተሰርታ ነበር አይደለ? አይኔ ነበር ወይስ ተሰርታ ነበር? ዛሬ ደግሞ እንደምታዩት የለም እንግዲህ ወይስ በአጭር ጊዜ የሚነሳ ነበር የእሷ ጥርስ እንትን የተሰራችው ማለት ነው። ለማንኛውም ሩትዬ እንደዚህ ስቃ ፈገግ ብላ ስለመጣች እኛ በጣም ነው ደስ ያለን። የእሷ ሳቅ ነው የምንፈልገው። ሁሌም የእሷ ለቅሶ አንፈልግም። ፊቷ ላይ እንባ ማየት አንፈልግም። ስቃ እንድትመጣ ነው ሁሌ የምንፈልገው። እንግዲህ ቤተሰቦች እቺ ልጅ አብዳለች እንዴ? ወዴት ነው እየሄደች ያለችው ልትሉኝ ትችላላችሁ። ዛሬ እንግዲህ ኦክ ለማድረግ ወጣ ብለን ነበረ። ፏፍሽ እያለ ነበረ። በሰዎቻችን ቤት ስላልነበሩ እንደዚህ አክስቴ ነች ላስተዋውቃችሁ በዛ አጋጣሚ ማለት ነው። ከአክስቴ ጋር ፏፍሽ እያለ ነበረ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እዛ ቤሪ መስገን በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ዛሬ ደግሞ ሩትዬ እንደዚህ ፈገግ ብላ መታለች። ትላንት ብዙዎቻችን አልቅሰን ነበረ ለምን ሩቲ ታለቅሳለች ብለን። ዛሬ በቃ በጣም ብዙ ቁጣዎች ነበሩ። ግን ሩትዬ ደግሞ ቁጣው ሰምታ ዛሬ በሚገርም ቪዲዮ መታለች። ምክንያቱም የኛ የምንፈልገው የእሷን ሳቅ ስለሆነ የእሷን ደስታ ስለሆነ የእሷን አዘን አንፈልግም። የእሷን እንባ ፊቷ ለእንባ ማየት አንፈልግም። ይህም ፈገግታ ነው የምንፈልገው ማለት ነው። ምክንያቱም ብዙ ነገር አልፋለች እንድታለቅስ ስለማንፈልግ ስቀስሽ ስለመጣሽ ደስ ብሎናል።